በአሜሪካ ላይ ጥቃት ብትፈጽም ሊከሰቱ የሚችሉ አስፈሪ 7 ሁኔታዎች። አሜሪካ ግዙፍ የጦር መርከቧን ጨምሮ ወሳኝ የባህር ኃይል ተዋጊ መርከቦቿን ወደ መካከለኛው ምስራቅ ካስጠጋች ቀናት ተቆጥረዋል። በዚህም ከዛሬ ነገ በኢራን ላይ ጥቃት ልትፈጽም ትችላለች የሚል ስጋት በመካከለኛው ምስራቅ ቀጠና ላይ ከባድ ፍርሃት ጋርጧል። በእርግጥ አሜሪካ ፕሬዝዳንቷ ሲዝቱ እንደቆዩት ጥቃት የምትፈጽም ከሆነ ኢላማ የምታደርጋቸው ቦታዎች በአብዛኛው የሚገመቱ ቢሆንም የሚያስከትለው መዘዝ ግን መተንበይ ከባድ ነው። ሆኖም እስከ መጨረሻው ሰዓት ድረስ ከቴህራን ጋር ስምምነት ላይ መድረስ ካልተቻለ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ኃይሎች ጥቃት እንዲፈጽሙ ለማዘዝ ወስነዋል። ይህ ከሆነ ምን ሊከሰት ይችላል ሲሉ ፖለቲከኞች ይጠይቃሉ። አንደኛ፣ የዲሞክራሲ ስርዓት ሽግግር። የአሜሪካም የአየርና የባህር ኃይሎች የተወሰኑና የተለዩ ኢላማዎች ላይ ብቻ ጥቃት ከፈጸሙ ኢራን ወደ ዲሞክራሲያዊ ስርዓት ልትሸጋገር ትችል ይሆናል። ይህ ሊሆን የሚችለው ግን ጥቃቱ የተወሰኑ የኢራን እስላማዊ አብዮታዊ ዘብ ወታደሮችና በአብዮታዊ ዘቡ ስር በሚንቀሳቀሱ የባሲጅ ታጣቂዎች ወታደራዊ ይዞታዎች ላይ እንዲሁም በባላስቲክ ሚሳይሎች መተኮሻና ማከማቻ ቦታዎች ብሎም የኢራን የኒውክሌር ማዕከላት ላይ ብቻም ጥቃቱ ከተደረገ ነው። ይህ የፖለቲከኞች ግምት ነው። በዚህ ምክንያት ቀድሞውኑ የተዳከመው አገዛዝ ወድቆ ኢራን ሌላውን ዓለም መቀላቀል ወደምትችልበት ትክክለኛ የዲሞክራሲ ስርዓት ልትሸጋገር ትችላለች ሲሉ ያስቀምጣሉ መላምታቸውን። ይህ ብሩህ የሆነው መላምት ነው እንደ ፖለቲከኞቹ። ምክንያቱም የምዕራቡ ጦር በኢራቅና በሊቢያ ጣልቃ መግባቱ የዲሞክራሲያዊ ስርዓት ሽግግርን አላመጣም። ምንም እንኳን ጣልቃ ገብነቱ በሁለቱ ሀገራት የነበረውን አምባገነናዊ ስርዓት ማስወገድ ቢችልም ለዓመታት አለመረጋጋትንና ደም መፋሰስን ማስከተሉ የአደባባይ ሀቅ ነው። የራሷን አብዮት ያስነሳችው ሶሪያን ብትሆን ያለምንም የምዕራባውያን የጦር ድጋፍ ነው በ2024 ፕሬዝዳንት ባሻር አልአሳድን ከስልጣን ያባረረችው። ሁለተኛው መላምት አገዛዙ ይተርፋል፣ ፖሊሲዎቹ ይሻሻላሉ። ይህ የቬንዙዌላ ሞዴል ሊባል ይችላል። በቅርቡ አሜሪካ በቬንዙዌላ ላይ የወሰደችው ፈጣንና ከባድ እርምጃ አገዛዙ እንዲቆይ ነገር ግን ፖሊሲዎቹ እንዲቀየሩ አድርጓል። ኢራን አሁን ባለችበት ሁኔታ ይህ ማለት በበርካታ ኢራናውያን ዘንድ የማይወደደው የኢስላማዊ ሪፐብሊክ አገዛዝ ከውድቀት ተርፎ ነገር ግን በመካከለኛው ምስራቅ ላሉ ታጣቂዎች ድጋፍ እንዳያደርግ ወይንም በሀገር ውስጥ የኒውክሌርና የባላስቲክ ሚሳይል ፕሮግራሞቹን ለማቋረጥ እንዲሁም ተቃውሞውን ማፈኑን እንዲያቆም ሊያስገድደው ይችላል። ይህ ይሆናል ብሎ ማሰብ ግን ከባድ ነው። ምክንያቱም እስላማዊው ሪፐብሊክ አገዛዝ ለ47 ዓመታት ያህል ይህንን ሲቃወም ነው የከረመው። አሁንም አቅጣጫውን የሚቀይር አይመስልም። ሶስተኛ፣ አገዛዙ ይወድቃል፣ በወታደራዊ አስተዳደር ሊተካ ይችላል። ይህ የብዙ ፖለቲከኞች ግምት ይሆናል ተብሎ ይታሰባል። አሁን ያለው አገዛዝ በብዙዎች ዘንድ የሚደገፍ ባለመሆኑ እንዲሁም ለዓመታት በአገሪቷ እየተካሄዱ ባሉ ተከታታይ ተቃውሞዎች እየተዳከመ መጥቷል። ሆኖም አሁንም ግዙፍና ሰፊ የደህንነት ስርዓት አለው። ተቃዋሚዎች አገዛዙን እስካሁን መገልበጥ ያልቻሉትም ከጎናቸው የሚቆሙ የጸጥታ ኃይሎች ባለመኖራቸው ነው። እነዚህ ታማኝ የሆኑ ኃይሎች በተቃዋሚዎች ላይ በሚጠቀሙት ጭካኔ የተሞላበትና ያልተገደበ ኃይል ምክንያት አገዛዙ ስልጣን ላይ እንዲቆይ ሊያደርገው እንደሚችል ግምቶች ከዚህም ከዚያም ይወጣሉ። በመሆኑም አሜሪካ ከምትፈጽመው ጥቃት በኋላ የሚፈጠረው ግራ መጋባት ተከትሎ ኢራን በእስላማዊ አብዮታዊ ዘብ በተገነባ ጠንካራ ወታደራዊ አስተዳደር ትመራ ይሆናል ተብሎም ይገመታል። በአሜሪካ ኃይሎችና ጎረቤቶቿ ላይ ያጸፋ ጥቃት ትሰነዝራለች። ኢራን ጣቶቿ ቃታ ላይ መሆናቸውን በመግለጽ ከአሜሪካ ለሚፈጸምባት ጥቃት ያጸፋ ምላሽ እንደምትሰጥ ዝታለች። ምንም እንኳ ያላት ኃይል ከአሜሪካ የባህር ኃይልና የአየር ኃይል ጋር ሊወዳደር እንደማይችል ግልጽ ቢሆንም አሁንም በዋሻዎች ከመሬት በታች ወይንም ራቅ ባሉ ተራራዎች ውስጥ ተደብቀው በሚገኙ የባላስቲክ ሚሳይሎችና ድሮኖች ያጸፋ ምላሽ ልትሰጥ እንደምትችል የፖለቲካ ተንታኞች ግምታቸውን ያስቀምጣሉ። በአረብ ባህረ ሰላጤ በኩል በሚገኙ በባህሬንና በኳታር የአሜሪካ ወታደራዊ ሰፈሮች እንዲሁም መሰረተ ልማቶች ላይ ጥቃት ልትፈጽም እንደምትችልም አይጠረጠርም። ከፈለገችም የአሜሪካ ጥቃቶች ተሳታፊ ናቸው ብላ በመታሰባቸው እንደ ዮርዳኖስ ወይንም እስራኤል ያሉ ሀገራት አንዳንድ ወሳኝ መሰረተ ልማቶችን ኢላማም ልታደርግ ትችላለች፣ ልታጠቃም ትችላለች። በፈረንጆቹ 2019 በኢራቅ ውስጥ በኢራን የሚደገፉ ሚሊሻዎች እንደተፈጸመ በተነገረውና በሳውዲ አራምኮ የፔትሮኬሚካል ተቋማት ላይ የተፈጸሙ አውዳሚ የሚሳይልና የድሮን ጥቃቶች ሳውዲዎች ለኢራን ሚሳይሎች ምን ያህል ተጋላጭ እንደሆኑ አሳይተዋል። ሁሉም የአሜሪካ አጋር የሆኑት በአረብ ባህረ ሰላጤ ላይ የሚገኙ የኢራን ጎረቤቶችም የአሜሪካ ወታደራዊ እርምጃ በእነሱ ጦስ ይዞ ሊመጣ ስለሚችልም ይጨነቃሉ። በባህረ ሰላጤው ቦምብ በመቅበር አጸፋ
ትሰጣለች። ኢራን ከፈረንጆቹ 1980 እስከ 88 ባሉት ዓመታት በተካሄደው የኢራንና ኢራቅ ጦርነት ጀምሮ የመርከብ መስመሮች ላይ ቦምብ የቀበረ ሲሆን በሮያል የባህር ፈንጂ አምካኞች እስከሚጸዱ ድረስ ለዓለም አቀፍ የመርከብ ጉዞና የነዳጅ አቅርቦት ስጋት ሆኖ ቆይቷል። በኢራንና በኦማን መካከል የሚገኘው ጠባቡ የሆርሙዝ ሰርጥ ደግሞ ለዓለም ንግድ ወሳኝ ነው። በዓመት ወደ 20 በመቶ የሚሆነው የዓለም የተጣራ የተፈጥሮ ጋዝ እንዲሁም ከ20 እስከ 25 በመቶ የሚደርሰው ነዳጅ፣ ዘይትና የነዳጅ ተረፈ ምርቶች የሚያልፉትም በዚሁ ወሽመጥ ነው። ኢራን አሁን ላይ በፍጥነት የባህር ቦምቦችን ለመቀበር ልምምድ ጀምራለች። ይህን ካደረገች የዓለም ንግድና የነዳጅ ዋጋ ላይ ተጽዕኖ ማሳደሩ አይቀሬ። ስድስተኛ፣ ኢራን የአሜሪካን ግዙፍ የጦር መርከብን በማስመጥ አጸፋ ትሰጣለች። አንድ የአሜሪካ መርከበኛ በባህረ ሰላጤው በሚገኝ የጦር መርከብ ላይ ሆኖ ኢራን የተቀናጀ ጥቃት ትፈጽማለች የሚል ስጋት እንዳለው ገልጿል። ኢራን በአንድ ወይንም በብዙ ኢላማዎች ላይ በርካታ ፈንጂዎችን በድሮኖችና በፈጣን ባህር ሰርጓጅ የጦር ጀልባዎች የምትተኩስበት ቦታ ይህ ነው። በዚህም ምክንያት የአሜሪካ የባህር ኃይል መከላከያዎች ሁሉንም በአንድ ጊዜ ማስወገድ አይችሉም። የኢራን አብዮታዊ ዘብ ጥበቃም ከዓመታት በፊት በባህረ ሰላጤው ውስጥ የነበረውን ባህላዊ ባህር ኃይሎች በሌሎች ተክቷል። የተወሰኑ አዛዦቹም በሻህ ወቅት በዳርት ማውዝ ስልጠና ወስደዋል። የኢራን የባህር ኃይል አባላት በስልጠናቸው ያተኮሩት ባልተለመደ ወይንም ያልተመጣጠነ ጦርነት ላይ ሲሆን ዋናው ጠላታቸው የሆነው የአሜሪካ የባህር ኃይል አምስተኛውን የጦር መርከብ በማጥፋት ወይንም በማሰለፍ ሊያገኛቸው የሚችላቸውን ቴክኒካዊ ጠቀሜታዎች የተመለከተ ነው። መርከበኞቹን በመያዝ የጦር መርከቡን ማስመጥ ደግሞ ለአሜሪካም ትልቅ ውርደት ነው የሚሆነው። ምንም እንኳ ይህ የማይመስል ቢሆንም ፈረንጆቹ 2000 በቢሊዮን ዶላር የሚገመተው የሚሳኤል አውዳሚ የጦር መርከብ በባህረ ሰላጤው ነዳጅ እየሞላ ሳለ በአልቃይዳም እያጠፈቱ ማጥፋት ጥቃት ተፈጽሞ 17 የአሜሪካ መርከበኞች ተገለዋል። ከነዚህ በፊት በፈረንጆቹ 1987 የኢራቅ ጀት አብራሪ 2 ኤክሶሴት ሚሳኤሎችን ዩኤስኤስ ታርክ በተባለ የአሜሪካ የጦር መርከብ ላይ በመተኮስ 37 መርከቦችን ገድለዋል። ሰባተኛውና የመጨረሻው አገዛዙ ይንኮታኮታል፣ ቀውስም ይፈጠራል። ይህ ኢራን ላይ የተደቀነ እውነተኛ አደጋ ነው። ጎረቤቶቿ ኳታርና ሳውዲ አረቢያ ዋነኛ ስጋቶች ውስጥ አንዱ ይህ ነው። ከዚህ በተጨማሪ ልክ በሶሪያም የመንና ሊቢያ እንደታየው የእርስ በርስ ጦርነት ሊከሰት ይችላል። በሚፈጠረው ትርምስና ውከት ውስጥም የሚፈጠረውን የኃይል ክፍተት ተከትሎ ኩርዶች፣ ባሎችና ሌሎች ቁጥር አናሳ ጎሳዎች ህዝባቸውን ለመጠበቅ ሲሉ ሊፈጠር የሚችለው ውጥረት ወደ የትጥቅ ትግል ሊያመራ የሚችልበት አደጋም ሰፊ ነው። ይህም በኢራን የውክልና ጦርነት በቀጠናው ጥቃቶችን ያስተናገደችውና በኒውክሌር ፕሮግራሟም የህልውና ስጋት የገባትን እስራኤል ብቻ ሳይሆን አብዛኞቹ የመካከለኛው ምስራቅ ሀገራትን ሊያስደስት ይችላል። ነገር ግን ትልቋና 93 ሚሊዮን ህዝብ ያላት የመካከለኛው ምስራቅ ሀገር ወደ ትርምስ ውስጥ እንዲሁም ሰብአዊና የስደተኞች ቀውስ ውስጥ እንድትገባ ማንም ሰው አይፈልግም። ወላይ ትልቁ አደጋ ፕሬዚዳንት ትራምፕ ከፍተኛ ኃይላቸውን ወደ ኢራን ድንበር ካስጠጉ በኋላ እርምጃ ለመውሰድ ወይንም ኪሳራቸውን ለመጋፈጥ መወሰናቸው ነው። ጦርነት የሚጀመረው ግልጽ የሆነ መጨረሻው ሳይታወቅ ቢሆንም ገመት የማይችል ጎጂ ውጤት ማስከተሉ ግን አይቀርም ይላሉ የፖለቲካ ተንታኞች። ሌላው ከዚሁ ከኢራን ጉዳይ ጋር ተያይዞ ከአሜሪካ ጋር ውጥረት ውስጥ የገቡት የቴህራን ፖለቲከኞች በቅርቡ ኦማን ላይ ድርድር አድርገው ነበር። ነገር ግን ውጤቱ የሚጠበቀውን አልሆነም። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም ለሀገሪቱ ብሔራዊ የውጭ ጉዳይ ፖሊሲ ኮንግረስ ከመደራደር ውጭ ሌላ አማራጭ የለም ሲሉ በድርድሩ ወቅት ይህንኑም ለአሜሪካ ተወካዮች መናገራቸውን የገለጹት። በኢራንና በአሜሪካ መካከል ኦማን ውስጥ ባለፈው ቅዳሜ የተደረገው ድርድር ለጊዜው መጠናቀቁን የኢራን መገናኛ ብዙሃን አስታውቀዋል። የውጭ ጉዳይ ሚኒስትሩ አራግቺ ስለ ኢራን የኒውክሌር ፕሮግራም ማንኛውም ግርታና ጥያቄ እንመልሳለን ሲሉ ተደምጠዋል። መብታችን እንዲያረጋግጥልን ማንንም አንጠይቅም ያሉት የውጭ ጉዳይ ሚኒስትሩ መብታችን እንዲከበር እንፈልጋለን ነው ያሉት። ከእስራኤል ጋር ሀገራቸው ለ12 ቀናት የዘለቀ ጦርነት ባደረገችበት ወቅት ኒውክሌር ተቋማት ላይ የተፈጸመው የቦምብ ድብደባ በመጥቀስም እውቀት በቦምብ ድብደባ አይጠፋም ሲሉ ተደምጠዋል። አባስ አራግቺ የዓለም አቀፉ የአቶሚክ ኤነርጂ ባለስልጣናት ተቋሙን መጎብኘት ስለሚችሉበት ሁኔታም ሲናገሩ የኤጀንሲውን ኃላፊ ከመጎብኘቱ በፊት መሟላት ያለባቸው ቅድመ ሁኔታዎች መኖራቸውን ነግሬዋለሁ። ምክንያቱም የደህንነትና የጸጥታ ጉዳዮች አሉ፣ ያልፈነዱ ቦምቦችም አሉ፣ መስማማት ያለብን ጉዳዮችም አሉ። ከዚህ በኋላ ፍተሻውን ማካሄድ ይቻላል ሲሉ ተደምጠዋል። አባስ አራግቺ የአሜሪካው ፕሬዚደንት ዶናልድ ትራምፕ ድርጊት ወደ ጫካው ህግ መመለስ ነው ያሉት የውጭ ጉዳይ ሚኒስትሩ በዚያም መንኪዮ ላይ በመመስረት ጠንካራ የሆነ አካል ፈቃዱን በሌሎች ላይ ይጭናል ማለት ነው ሲሉ ተናግረዋል። በጫካ ህግ ውስጥ ደካማዎቹ ይረግጣሉ፣ ኃያላኑን በህይወት ይተርፋሉ። ለዚህ ነው ጠንካራ ከመሆኑ ውጭ ሌላ አማራጭ የለም ያሉት።
ትራምፕ ከኢራን ጋር የንግድ ግንኙነት ባላቸው ሀገራት ላይ ታሪፍ መጣል የሚያስችላቸውን ፕሬዝዳንታዊ ሕግ መፈረማቸው ቴሄራንና በዋሽንግተን መካከል ያለው ፍጥጫ ከፍ እንዲል አድርጎታል። ትራምፕ የፈረሙት ትዕዛዝ የሚጣለውን የታሪፍ መጠን በግልጽ ባይወስንም የ25 በመቶ የቀረጥ ምጣኔን እንደ ምሳሌ ጠቅሷል። ታሪፉ ተግባራዊ የሚሆንበት መንገድን በተመለከተ እስካሁን ተጨማሪ ማብራሪያ አልሰጡም። አዲሱ ትዕዛዝ ተፈጻሚ የሚሆነው በቀጥታም ሆነ በተዘዋዋሪ ከኢራን ማንኛውም ዕቃ ወይንም አገልግሎት ከሚገዙ ወደ ሀገራቸው ከሚያስገቡ ወይንም በሌላ መንገድ በሚያገኙ ሀገራት ላይ ነው። እነዚህ ሀገራት ወደ አሜሪካ የሚያስገቧቸው ምርቶች ላይ ታሪፍ ይጣላል። ትራምፕ ስለ አዲሱ ትዕዛዛቸው በቀጥታ አስተያየት መስጠት አልቻሉም። ነገር ግን በፕሬዝዳንታዊ ኤርፎርስ ዋን አውሮፕላን ላይ ለጋዜጠኞች በሰጡት ቃል ኢራን የኒውክሌር መሳሪያ ሊኖራት አይገባም የሚለውን አቋማቸውን አልቀየሩም። ፕሬዝዳንቱ ይህንን እርምጃ የወሰዱት ለሳምንታት ከፍተኛ ውጥረት ውስጥ የቆዩት አሜሪካና ኢራን በከፍተኛ ባለስልጣኖቻቸው በኩል በኦማን ድርድር ካካሄዱ በኋላ ነው። ነጩ ቤተ መንግስት አዲሱ ፕሬዝዳንታዊውን ትዕዛዝ ከኢራን ጋር በተያያዘ የቀጠለውን ብሔራዊ አስቸኳይ ጊዜ ሁኔታን የሚያረጋግጥ እንደሆነ ገልጿል። ፕሬዝዳንቱ ሁኔታዎች ሲቀየሩ ትዕዛዙን ሊያሻሽሉት እንደሚችሉም ጠቁመዋል። የትራምፕን የታሪፍ ትዕዛዝ በተመለከተ እስካሁን ከኢራን በኩል ምንም የተሰጠ አስተያየት የለም። አሜሪካ ባለፈው ሰኔ በኢራን 3 ዋና ዋና የኒውክሌር ተቋማት ላይ ቦምብ ከጣለች በኋላ ንግግር ሲያደርጉ ይህ የመጀመሪያው ነው። ባለፈው አረብ በኦማን ሙስካት ከተማ ማለት ነው። በኦማኑ ንግግር የኢራን ተደራዳሪ ልዑክ የተመራው በውጭ ጉዳይ ሚኒስትሩ አባስ አራግቺ ነው። ፕሬዝዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና የትራምፕ አማች ጃሬድ ኩሽነር ደግሞ አሜሪካን ወክለዋል። ትራምፕ በአውሮፕላኑ ላይ ከጋዜጠኞች ጋር በነበራቸው ቆይታ ንግግሩ በጣም ጥሩ ነበር ሲሉ ገልጸውታል። ኢራን በጣም ስምምነት ላይ መድረስ የምትፈልግ ይመስላል ሲሉም ተደምጠዋል። ስምምነት ላይ ካልደረሱ ግን ውጤቱ በጣም ከባድ ይሆንባቸዋል ያሉት ፕሬዝዳንት ትራምፕ በሚቀጥለው ሳምንት መጀመሪያ ላይ ሌላ ውይይት እንደሚኖር ከመናገር አልሸሸጉም። ቴህራንና ዋሽንግተን ውጥረታቸውን ቀጥለውታል። የአሜሪካ የጦር መርከቦችን በሆርሙዝ ሰርጥ እያንዣበቡ ነው። መካከለኛው ምስራቅም ከባድ ፈተና ውስጥ ገብቷል። ትራምፕ መላጩን ካልሳብኩት ሙቼ እገኛለሁ እያሉ ነው። ኢራን ደግሞ ለማንም ዝቅ አልልም እያለች ነው። ይህ የኢራንና የአሜሪካ የፔንታጎንና የአያቶላዎቹ ውጥረት መካከለኛው ምስራቅን ብሎም የዓለምን ፖለቲካ ወደ የት ሊወስደው ይችላል የሚለው ገና አልታወቀም። ነገር ግን ሁለቱም ሀገራት በጣታቸውን ከመላጩ ላይ ያስቀምጠውታል። ማን ቀድሞ እንደሚስበው ግን እስካሁን አልታወቀም። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።